شنيو على شنيو እንኳን አደረሰ መልካም ልደት አንዴ አቶ ጌትነት አንተ ገለጣው አርቲስት ጌትነት ነው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞት ነው መረጃ ቃል ያሰኛል ከወቴን ነው ስጦታችን ኢትዮጵያም ተስላላት እድለኛ ሀገር ናት ጥበብ አንተ ስላላት እድለኛ ናት በድጋሚ እንኳን አደረሰ ጌትነት እንወዳሃለን ጌትዬ ዘመንህ ሁሉ በከፍታ ይለቅ ላለው ወደፊትም ደግሞ ያንተን ስራዎች ለማየት እናፍቃለን ጌትዬ የሚያውቀው ሚስጥር አለ ለኔ አንዱ ሀበሻ ቢራ እንድቀጠር ምክንያቱ ጌትዬ ነው አያውቅም መኪናው ቆሟል ቁልፉ ያውና ስትልኝ ቁልፉ የመኪናው ቁልፍ ሀበሻ ቢራ አቢሲኒያ ባንክ ያንን ትግል ፈርቀደው ብርሃን ሰጥተው ከከፈቱት ሰዎች የመጀመሪያው ፊት ቆሞ የሚታየው ይሄ ሰውዬ ነውና ይገባል በዚህ ሰዓት ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እኔው ነው በጣም ነው ማመሰግነው በጣም እድለኛ ነኝ እግዚአብሔር በጣም አብዝቶ ይወደኛል ተጀመረ አዎ ተጀመረ ሳር ቤት ላይ የቴምር ሪል ስቴት አፓርትመንት ሽያጭ ተጀመረ ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሐሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ ለበለጠ መረጃ ታች ባሉት ስልኮች ይደውሉልን ቴምር ሪል ስቴት ከቤተሰብ በላይ በጣም እናመሰግናለን ሙሉ ቪዲዮን እናሳያችኋለን የታላቁ አርቲስት ጌትነት ነው 68ኛ ዓመት የልደት በዓልና 43ኛ ዓመት ደግሞ የኪነጥበብ አበርክቶን ምክንያት በማድረግ በታላቁ ብሔራዊ ቲያትር የተዘጋጀ ልዩ መሰናዶ ነው በርካታ እንግዶች ታዋቂ ሰዎች የአርቲስቱ ጓደኞች ንግግር አድርገዋል ምናሉ እነማን ተገኙ በዚሁ በቪዲዮ ላይ ተመለከቱታላችሁ ከዚህ በተጨማሪ ከአሜሪካን ሀገርና ከተለያየ ዓለም ክፍል የሚገኙ ዕውቅ አርቲስቶች ልዩ የሆነ መልእክታቸውን ልከዋል እጅግ የሚደንቅ እጅግ የሚያስገርም ልዩ የሆነ ሰርፕራይዝ ነበረው ለጌትነት ነው ሰርፕራይዞቹ ማአት ናቸው ምንድናቸው ምን አይነት ሰርፕራይዝ ናቸው አርቲስቱስ ምን አይነት ስሜት ተሰማው የተናገረው ንግግርስ ምን ነበር በዚህ ፕሮግራም ላይ ሁሉንም እናደርሳችኋለን ጌታቸው በላይ ደግሞ መሰናዶን ወደናንተ አደርሳለሁ በተለያየ ዓለም ክፍል ሆናችሁ እኛን ስለምትከታተሉ እናመሰግናለን በቀጥታም ወደ ፕሮግራሙ እንሻገር ፍቅር ናሙንኩም ነገር ናሙንኩም
ያየሁት ተነገሩ ያየሁት ተነገሩ ሁሉም እንደገና ኖሮ ቢያሰናስል ኖሮ ቢያሰናስል አይገኝም ጊዜ ያንን የሚመስል ያንን የሚመስል እስኪ የነበር ያውጋ እስኪ ያየው ይናገር እስኪ የነበር ያውጋ እስኪ ያየው ይናገር የጥንቴ ጠላቱ የበፊት ነገር የጥንቴ ጠላቱ የበፊት ነገር ረህናላችሁ የኋላውንማ አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ በጣም ነው ደስ የሚለው እንደገና አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ የሚያስደስት ራስን እስከ መሳት ድረስ እድሉ ደርሶኝ በደንብ ስላየሁት ሌላም ታሪክ አለ። እንዲሁ የዛሬዋን ቀን ብቻ ለማስታወስ ነው እንጂ ዘፈን ለመስፈን አይደለም። እንዲህ ብሎ ነበር ታስታውሳላችሁ አይደል? የዛሬውስ ፍቅር አንጀቴን አራሰው የዛሬውስ ፍቅር አንጀቴን አራሰው ሰውየው ድምፁን ይዞት እዛ ነው ያለው ብቻውን መሞከሩ ዝም ብሎ በኔ አይደለም በሌላ የሚደፈር አይደለም ይገርማል ይደንቃል አወይ ሰውና ሰው አወይ ሰውና ሰው ሁላችንም እንዳንለያይ ደግሞ እንደዚህ እንበል እስኪ በሉ እኔ እስክሞት ድረስ የህይወቴ ሕይወት አንድ ድገሙ እኔ እስክሞት ድረስ የህይወቴ ሕይወት አሜን አሜን አሜን። እግዚአብሔር ይስጥልን። የተከበረች ሀገር የምንወዳት ኢትዮጵያ የሰላም፣ የፍቅር፣ የጤንነት፣ የአንድነት፣ የወንድም፣ የእህት፣ የአባት፣ የእናት እምነት ሀገር እንደነበረች እንደሱ ያደርግልን። ሁላችን ተዋደዱ፣ ተከባበሩ። ትንንሾቹ እኩዮችም ትንሽ ታላቆችም ሁላችንም ተፋቅረን ቅድም ያልኩትን መልእክት አትርሱብኝ። ሰውን በነበረበት በቁሙ አክብረን ወደማይቀረው እንሸኝ። ከሞትን ወዲያማ ምንም የለም። ሐውልትን ቢጻፍ ምንም ቢል ይሄ ትልቅ በጣም የማከብረው ሰው ነው ይሄንን ሐሳብ ያመጣችሁ። አሁንም ከዚህ በላይ ክብር ይድረሰው ወንድማችንን ታላቁን ጌትነት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ታንኪ ይሄን ሰርፕራይዝ ፕሮግራም የሚያቀርቡልን ሁለት ድርጅቶች ናቸው። ድርጅቶቹን ከመጥራት በፊት ግን ለዚህ ፕሮግራም መሳካት ከተስፋዬ ኪነጥበብ ኢንተርፕራይዝ ጎን በመሆን አለማየሁ ታደሰ ወደ መድረክ ያጨበጨባችሁ። ምክንያቱም ባለሙያዎችን ለማክበር ሁሉም መተባበር አለበት። ሀሳብና የአንበሳውን ድርሻ ተስፋዬ ኢንተርፕራይዝ ቢወስድም ከጎን ግን ያገዙን ባለሙያዎች እነሱ ላይ ብዙ ነገር አይሳካምና አሌክስ በጣም እናመሰግናለን። ሌላኛው ባለሙያ ተስፋዬ ገብረሃና አሁንም ከተስፋ ጎን በመሆን ፕሮግራም ያዘጋጀችው ቅድም ተናግሬያለሁ። በጉባኤ ላይ ያለችበት ሁኔታ የነፍሰ ጡር ብትሆንም ግን ይሄ ጉዳይ የኔ ጉዳይ ነው፣ ጌትነት ለኔ የመድረክ የህይወት የኔ አባት ነው ማለት ያገለገለችን
መስከረም አበራ ወደ መድረክ ሁሉንም መስገን አለብን። መስከረም አበራ ፈጠን ለማለት እንዲመቸን አዳነች ወልደ ገብርኤል አዳነች ወልደ ገብርኤል የትዕግስትና ዘውዱ አሉ አንድ ላይ ወንድሞች የጌትሽ ወንድሞች ለዚህ ፕሮግራም የአንበሳውን ድርሻ የተወጡ ናቸው። ቲጂና ዜድ ሌላኛው ባለሙያ ወንደሰን ይልማ ወንዴ ጀቱ ወንደሰን ነው የኢትዮጵያ ብሔራዊ ቲያትር ወንደሰን እንደዚህ ተወርኛላችሁ ለፎቶ ድምጽ አለኩ ወደዚህ ይችላል። ሌላኛው የተስፋ ኢንተርፕራይዝ ፕሮጀክት ማናጀር ወንድሜ ወንደሰን ወርቁ እነዚህ ባለሙያዎች ለአንድ ወር ያህል በአርቲስት ጌትነት ነው የምስጋና ፕሮግራም ላይ ከጎን ለጎን በከበድ ስራቸውን ሲያሉ ያገዙን ባለሙያዎች ናቸው። ክብረት ይስጥልኝ። አጨብጭቡ ለዋጣት እነዚህ ባለሙያዎች እንደቆሙ ሶስት አካላቶችን ይጠራሉ። የመጀመሪያው የዛሬው የክብር እንግዳ የሆኑት ረዳት ፕሮፌሰር የባህልና ስፖርት ሚኒስትር ዴኤታ ነብዩ ባየ ወደ መድረክ እሳቸው እየወጡ የሀበሻ ቢራ ማርኬቲንግ ዳይሬክተር አቶ እዮብ ኃይሉ ጭብጨባ ያንሳል። በጣም ለየት ያለ ፕሮግራም ከዚህ ፕሮግራም በኋላ ድራማ አለን፣ ሙዚቃ ይኖረናል። ዛሬ የምናነሽበት ቀን ነው። ሌላኛው ወደ መድረክ የምጠራቸው የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው እሳቸው ይወጣሉ። እባካችሁ አጨብጭቡላቸው ለሁሉም። ጌትሽ ክብር ይገባዋል። አይገባም እንዴ? እንግዲህ ከሁሉም ዘርፍ ሰው ጠርተናል። ዋናው ሙሽራ አርቲስት ጌትነት ነው። ወደ መድረክ በኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያህል ያገለገለ ድንቅ ባለሙያ ጻድቃይነት ገጣሚ፣ አዘጋጅ፣ ተዋናይ ጌትነት ነው። ዛሬ በልዩ ሁኔታ የተከበረለት ነው። ይህንን ፕሮግራም ተስፋ የኪነ ጥበብ ኢንተርፕራይዝ ከነዚህ ድንቅ ባለሙያዎች ጋር በጋራ አዘጋጅቶታል። ጌትነት ነው። ጌትሽ ስለዚህ ማሳረጊያውን ወደ ረዳት ፕሮፌሰር ነብዩ ባየ ነው። ከዛ በፊት ግን ሁለት ተቋማት ተቀመጡ ባካችሁ። እናመሰግናለን። ሁለቱ ተቋማት እነዚህ የምታያቸው ባለሙያዎች ተቀማጭተን ወደ ቢሮአቸው ሄዱ። ቅድም ተወዳጁ ተዋናይ አለማየሁ ታደሰ ተከብረን አስከብረናል ያለውን ቃላት አሁን ደግሜ መናገር እፈልጋለሁ። ምንም ጥያቄ በሌለበት ሁኔታ ሁለት ድርጅት ነው የሚናገርነው። የራይትን ቦታ አልሄድንም። እኛ የምትፈልጉትን ነገር ያሰባችሁትን ነገር እናሳካላችኋለን፣ የትን ቦታ እንዳትሆን ብለው በፍቅር ተቀብለው አንድ ወርመኛ ለዚህ ለኢቨንቱ ነው እንድንጨነቅ የነበረው። አሁን ለምንፈልገው ጉዳይ ግን የትን ቦታ አልሄድንም። ሁለቱም ድርጅቶች አቢሲኒያ ባንክ፣ ሀበሻ ቢራ እባካችሁ አመስግኑልን። ስለዚህ የመጀመሪያውን ንግግር ታላቅ ነው በመሰረት ከሁለቱ አቢሲኒያ ባንክ። ስለዚህ አቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው ንግግራቸውን ያቀርቡና ሰርፕራይዛቸውን ይፋ ያደርጋሉ። ሁላችንም እናዳምጣለን። ወይዘሮ መሰረት በቅድሚያ ባንካችን ደራሲ፣ ገጣሚ፣ ጸሐፊ ተውኔት፣ ተዋናይ
እና አዘጋጅ ጌትነት እንየውን እንኳን አደረሰህ ለማለት ይወዳል። ከያኒ ጌትነት እንየው በ2010 ዓመተ ምህረት ባንካችን የብራንድ መለያውን በአዲስ መልክ አሻሽሎ ሲያቀርብ አዲሱን ብራንድ ለማስተዋወቅ ተሰርቶ በነበረው በመንገዳችን ወደ ላይ በተሰኘው የቴሌቪዥን እና የሬዲዮ ማስታወቂያዎች ላይ ከባንካችን ጋር ለመጀመሪያ ጊዜ ከያኒው የተዋወቀበት የማስታወቂያ ስራ ነበር። ከያኒ ጌትነት ከማስታወቂያ ስራዎቹ ባሻገር ባንካችን በሚያዘጋጃቸውና የእርሱን አብሮነት በሚጠይቁ በየትኛውም መሰናዶች ላይ እንዲታደም ሲጠየቅ ይሁንታውን አይነፍግም። ሙያዊ እገዛው በሚያስፈልገን የትኛውም ሁኔታ ላይ ቅን ምላሹ እስካሁን አልተለየንም። ከያኒ ጌትነት በአጠቃላይ ኪነ ጥበብ ላይ የነበረውን ከፍተኛ አበርክቶና ብዙዎች የሚመሰክሩለት ሰናይ ባህሪውን፣ ቁጥብነቱን እንዲሁም በሌሎች ዘንድ ያለው ቅቡልነት ከባንካችን እሴት ጋር የሚሄድ በመሆኑ ለባንካችን አጋርነት ተመራጭ አድርጎታል። ከያኒ ጌትነት ከባንካችን ጋር በርካታ የቴሌቪዥን እና የሬዲዮ ማስታወቂያዎችን በመጻፍና በንባብ እያገለገለ ሲሆን በማናቸውም ሙያውን በሚጠይቁ ስራዎች በአብሮነት እየሰራ የሚገኝ ሙያውን አክባሪ፣ ጥበብን የሚወድ ስራውንም ከገንዘብ ጋር የማያገናኝ ታላቅ ባለሙያ ነው። በመጨረሻም ለዚህ ታላቅ የጥበብ ሰው ባንካችን ያለውን አክብሮት እየገለጽ አብሮነታችን ዘላቂ እንዲሆን ምኞታችን ነው። በድጋሚ መልካም የልደት በዓል እንዲሆንለትና ረጅም ዕድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኒው ስም ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። አርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞት ነው። 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያንሳል በማለት ያላቸውን ክብር ገልጸዋል። ይህን ሽልማት የአቢሲኒያ ባንክ የኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡኛል። ጌትነት እንየው የ5 ሚሊዮን ብር ጌትዬ እንወዳለን፣ እናከብርሃለን። አቢሲኒያ ባንክ ሁሌም ከጎን ነው። 5 ሚሊዮን ብር አቢሲኒያ ባንክ እሺ እንደዚህ እንዳለ ጌትሽ እንዳለ ወይዘሮ መሰረት እንዳለች አሁንም ሌላ ስጦታ አለ። እዚህ ከአቢሲኒያ ባንክ ነው። ይህ ስጦታ ደግሞ የኮሚኒኬሽን ዳይሬክተር ወይዘሮ ኤልሳ ትንሽ ይነግሩናል። እኔም ሳይገባኝ ሀሳቦች ይገለጥ። እንኳን አደረሰ። መልካም ልደት። አንዴ አቶ ጌትነት አንተ ገለጠው። ይህ ፎቶ አይደለም። ይህ የአቶ ጌትነት እንየው ስዕል በባንካችን ሰዓሊ በገዛኸኝ ዋጋ የተሳለ ነው። እዚህ ጋር እንደምትመለከቱት
አቶ ጌትነት በዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። 43 የሥራ ዘመናትን በሰዓቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን ዓመት እናያለን። እዚህ ጋር የሰራቸው ተውኔቶች ውበትን ፍለጋ፣ ጣይቱ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራዕይ የተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛኸኝ ዋጋ የሳለው የተጠበበበት ስዕል ነው። በድጋሚ እንኳን አደረሰ አቶ ጌትነት፣ እንወድሃለን። አመሰግናለሁ። ዘራን ሰዓት በጣም የምንመሰግነው ስጦታው አላበቃም። ሌሎች ስጦታዎችም አሉ። በነገራችን ላይ በጣም በርካታ ሰዎች ጌትሽን እንድትሰማ ፈልጋለሁ። ብዙ ሰዎች ዛሬ አርቲስት ጌትነት እንዲሆን መስገን እንፈልጋለን፣ የፍቅር ስጦታ ማድረግ እንፈልጋለን ብለንም እንደ አዘጋጅ ኮሚቴ እንደ ተስፋዬ ክሬቲቭ ኢንተርፕራይዝ ያሰብነው ሁለቱም ድርጅቶች ብቻ መስገንና በእነሱ የምንፈልገው ነገር ማሳካት ስለሆነ እንደው ማድረግ ፈልጋችሁ የከለከልናችሁ ሁሉ ይቅርታ እንጠይቃለን። እጅግ በጣም እንጠይቃለን። ብዙ ሰዎች ከጀርባ እየመጡ እንድናርግ ብለዋል። ከአርቲስቱ ስብና አኳያ ነገሮች ይከለክላል። አሁን ይቅርታ እንጠይቃለን። ነገር ግን አንድ የማንረሳውና ብሔራዊ ቲያትር መከልከል ግን አልቻልንም፣ ሁሉንም ብንከለክል። ስለዚህ የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር የሆኑት አቶ ባረክ ተገኝተው ለአርቲስት ጌትነት ነው የካባ ማልበስ ስነ ስርዓት ያደርጋል። የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነ ስርዓት እጅግ በጣም እንደመሰግናለሁ። መልእክት ወደ በኋላ አስተላልፋለሁ። ይቅርታ አቶ ባረክ መልእክት ምናልባት ሌሎችም ሰው ብዙ ሰዓት ስላለ እንደውም ላለን ክብር ለመግለጽ ነው እንጂ ይሄኛው ብዙ ከብደናለኛ። ወደ ቀጣዩ ሰርፕራይዝ ስጦታ እስቲ ያለ ሀበሻን ለጥቂባ ሀበሻም አለ የሀበሻ ተወካይ የሆኑት በሌላቸው ስሜት በፍጹም ፍቅርና ፈገግታ የተቀበሉ መቼም ያኔ ለኛ ያሉን ቃላት ዛሬ ቢናገሩ ይሄን ሰው የሚደነቀው አቶዬ እንደደግሞ ትፈልጋለች እሱ ነገር አካይ ቅርታ ጋር ወደ መድረክ አቶዬ ነው የማርኬቲንግ ዳይሬክተር ናቸው። እሺ ይኸውላችሁ ተጽፌ ተዘጋጅቼ ነበረ ግን በጣም ቀላችሁ ራሳችሁን አግኝቻችሁ ታውቃላችሁ። ዛሬ የተሰማኝ ስሜት እሱ ነው። ምን ያህል በጣም ትንሽ እንደሆነ ማነስ ለካ በጣም እንደዚህ ያስፈራል። ጌትዬ የማያውቀው ሚስጥር አለ። ለኔ አንዱ የሀበሻ ቢራ እንድቀጠር ምክንያቱ ጌትዬ ነው። አያውቅም እሱ። የዛሬ 4 ዓመት ነፍሳቸውን ይማርና የመጀመሪያው ስራ አስኪያጃችን ሽኝት ነበርና ተቀጥሬ ገና 4ኛ ቀኑ ነበር። የመጀመሪያ የጠየኩት የነበረው ጌትዬ ይመጣሉ ነበር። አሁን ሲሉኝ በጣም ቀልቤ ነው የመጣሁት። እሱን ፊዚካሊ ለማግኘት ሰላም ለማለት ታዋቂና ማወቅ የቀለለበት ሀገር ሆኖ ነው እንጂ ጌትዬን በስራ ውስጥ ማግኘት ከባድ ነው። ሀበሻ ቢራ በጣም የሚታወቀው በማስታወቂያዎቹ ነው አይደል? ሁሉንም ማስታወቂያዎች የሰራው ጌትዬ ነው 10 ዓመት ሙሉ። እንዴት አይነት መሰጠት ነው! ጌትዬ አንተን የወለደች ማህፀን የተባረከች ነች። አነስተኛ ስጦታ ያለን እሷን ነገራት። በጣም የማመሰግነው ይሄ በጣም የማመሰግነው ለዚህ ነው ቢሮ ስንሄድ እኔ ሀበሻ ቢራ ለመቀጠር ምክንያቴ ጌትሽ ነው ስላለ እቺ ነገር እንዲናገር ነበር የፈለኩት። የሀበሻ ቢራ ስጦታ እሺ፣ የሀበሻ ቢራ ስጦታ BYD መኪና ነው። ዘመናዊ መኪና ነው።
አስረክብልን ሱዳን ፕሮፌሰር አንድ ነገር ልንገራችሁ ሁላችሁም እንድታውቁ ብዙ የኪነ ባለሙያዎች ሽልማት ይሸለማሉ። ሲሸለሙ እያየን ነው። አንዳንዶቹ ወደ ተግባር ያደርጋሉ፣ አንዳንዶቹ ደግሞ ይቆያሉ፣ አንዳንዶቹ ደግሞ እንደዚህ ብሎ ከናካቴው ወሬውን ይቀራሉ። የሀበሻ ቢራ ግን ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስትልኝ ቁልፉ የመኪናውን ቁልፍ ሀበሻ ቢራ አቢሲኒያ ባንክ ቤትነት ነው። እጅግ በጣም ነው የምናመሰግነው። መኪና ውጭ አለ ስለዚህ ታዩታላችሁ። ይሄን መኪና በሻቢያ ከታዋቂው የቤንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም ክብር ከዚህ በላይ አለ። እባካችሁ አንድ ከፍ አድርጉ። አሁን ተራው የምስጋና ተራ ይሆናል። ምክንያቱም ቲያትር አለን ብያቸዋለሁ። ቲያትር ማንም ሰው ሳይሆን የሌለበትም ተናጭር ነው። እጅግ በጣም መሳጭ ነው። ጌትነትን የምታዩበት ነው። ከዛ በኋላ ደግሞ በዚህ በፎቆ ላይ ደግሞ ባዘጋጀነው የፋዬ የሪሴፕሽን ፕሮግራም እንገኛለን። ዛሬ ጌትነት ምሽት ነው። ለሱ ብለን እናምሽ። የምንወደው ሰዎች ለሱ ብለን እናምሽ። ስለዚህ ረዳት ፕሮፌሰር ነብዩ ባዬ የዕለቱ የክብር እንግዳ የሙያ ጓደኛችን አጋራችን ንግግር ያደርጋል። ግን እነዛ ነው የምንለው ያው ስልጣን በተጠበቀው ነው። እሺ እንደምን አላችሁ? የዕለቱ የክብር እንግዳ ሚኒስተር ምናምን የሚለው ነገር ባይኖርብኝ ኖሮ ይገባል ጎድሲ በጣም ይገባሃል። የኛ ዋርካ የኛ ጥላ እኛ ጓደኞቼ አንድ ብሔረሰብ አላችሁ እናንተ ሰዎች ይሉናል ከተመዘገቡት የኢትዮጵያ ብሔረሰቦች በተጨማሪ ያ ብሔረሰብ ቲያትር ይባላል። በተለይ ደግሞ ያ ብሔረሰብ ደግሞ ትንሽ ክላን አለው ከውስጡ። ያ ክላን ደግሞ የአዲስ አበባ ዩኒቨርሲቲ ቲያትር ትምህርት ቤት ይባላል እና ስንነጋገር ለየት ያለ ድምፅ አለን። ፍቅር ስንገልጽ ስለዛ ትምህርት ቤት፣ ስለ ባህል ማዕከል፣ ስለ ዲፓርትመንት እያንዳንዳቸው ሰዎች መጀመሪያ ላይ ማን ያዘዋል የተመረቀው፣ ቀጥሎ ነጌትነት ናቸው፣ ከዛ ነኪያ ነኪሮስ ናቸው፣ ከዛ በኋላ ይልና ደሞና ኃይሉ ጸጋዬ እያል ተማሪ ሆነን ስማቸውን እንሸመድዳለን። እዚህ ሀገር በተማረ ባልተማረ የጥበብ በዚህ ሆነ በዚህ የሚል ብዙ ትግል ነበር። ያንን ትግል ፈርቀደው ብርሃን ሰጥተው ከከፈቱት ሰዎች የመጀመሪያው ፊት ቆሞ የሚታየው ይሄ ሰውዬ ነውና ይገባል። ጌትነት 93 ዓመተ ምህረት ስንመረቅ በነገራችሁ ለአንዳንድ ሚኒስተር መሆን ጥቅሙ ሚኒስተር ባለውን እዚህ አንዳቸውም ጋር ወጥቼ ማውራት አልችልም ነበር። በዚህ ድል ነው ያገኘሁትና የኔን ባቾች ስላልተናገሩ 93 ስንመረቅ ዩኒቨርሲቲያችን 50 ዓመት የሆነው ነበር። የዛን ጊዜ ከተመራቂዎች ተመርጦ ተውኔት እንዲጽፍ ተደረገ። የተውኔቱ ርዕስ 50 ዓመት ስንት ነው ነበር የሚለው። በዛ ውስጥ በዩኒቨርሲቲው የወጣ የወረደውን ታሪክ የኢትዮጵያን ታሪክ በዩኒቨርሲቲው ታሪክ ውስጥ አስገብቶ አሰራን። የኛ ባች ነበር የሰራው። እዛ ውስጥ ዕውቀት ብቻ ለሚያስተማረን ደግ ነው ይሄ ሰውዬ፣ በጣም ደግ ነውና እኛ ካፌ ያመልጣል፣ ብዙ ጊዜ ራት ያመልጣል ቲያትር ሲሰራ። ጌትነት አላቅም እንደዛሬ አልተሸለመም 5 ሚሊዮን የብሔራዊ ቲያትር ሰራተኛ ነው። ግን 5 ኪሎ ድሬዳዋ ምግብ ቤት የሚባል አለ፣ ዩኒቨርሲቲ የተማራችሁ ሰዎች ታውቃላችሁ። እዛ ወስዶ ያን ሁሉ ሰው ራት ይጋብዛል፣ ውሃ ያጠጣል። ውሃው አይተረጎምም፣ ውሃ ብላችሁ አቆሙት።
ለዩኒቨርሲቲ ተማሪ ያ ማለት ትልቅ ነገር ነው። መብሉ እንዳይመስላችሁ፣ ውሃው እንዳይመስላችሁ፣ ከጌትነት ጋር ተቀምጦ ማዕድ መቁረሱ ነው። መከበሩ፣ ሰው ሆነን መቆጠሩ፣ ያችን ፍቅር የሰጠን ሰው ነው። አሁን ይሄን ሁሉ እየተናገርኩ ጊዜያችሁን አልጨርሰውም። ሁሉም ሰው ተናግሯል። ውዳሴ ፈሶለታል፣ ምስጋና ፈሶለታል። በቃ ኢትዮጵያ ተስፋ አላት ማለት ነው። ሰው ማክበር ጀምራለች ማለት ነው። ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ ከተባለችበት ወጥታ እንደ ተፈራ አይነት እንደ አሌክስ አይነት ልባም ሰዎች እንደ አድዬ አይነት ልባም ሰዎች እዚህ ያሉትን ስም ሁሉ ባልጠራም ከተሰበሰቡ ለካስ ባህል ማስተማር ይችላሉ። ዛሬ ጌትነት ብቻ ነው የተከበረው። ዛሬ ባህል ነው የተቀየረው። ይሄ ባህል ደግሞ እዚህ ፊት ለፊት ቁጭ ብለው ነጠላ ለብሰው ቲያትር ወደው የሚለፉ ልጆች ኢትዮጵያማ አጥለንም ሰው እንሆናለን፣ እንለፋለን፣ እንክፈል፣ እንሰደብ፣ እንጠላ፣ የምንበላው እንጣ፣ እንሰቃይ፣ እንጎሳቆል፣ ግን ኢትዮጵያ የሆነ ቀን እንደ ጌትነት ጠርታ ታከብረናለች የሚሉ ልጆች ይፈጠሩባታል። እና በባህልና ስፖርት ሚኒስቴር ስም የተስፋ ኢንተርፕራይዝን ከዚህ ቀደም በጣም ወደውን ኪሮስ ኃይለ ሥላሴ እንደዚህ አክብረው ተገኝቼ ነበር። ዛሬ ሁለተኛ ተገኘው። ሰልፈኞች እዛ ይታዩኛል። በጣም መከበር ያለባቸው አርአያ የሆኑን የደገፉን በሙሉ ይታዩኛል። እዛ ከሌ እንዳልል ነው። በጣም እናከብራቸው አሉ። ይህ ባህል እየሆነ እንዲሄድ ፈርስ ላመጣችሁ ፈርስ ለቀደዳችሁ በጣም አርገን በሚኒስትር መስሪያ ቤቱ ስም እናመሰግናለን። ጌትዬ እግዚአብሔር ጤናና እድሜ ይስጥህ። የምታስበው ነገር ይኖራል። ያንን እውን የምታረግበት እድሜና ጤና ይስጥህ እላለሁ። አመሰግናለሁ። እሺ፣ የኬክ መቁረስ ስነ ስርዓት ይካሄዳል። የኬክ መቁረስ ስነ ስርዓት የተካሄደ አርቲስት ጌትነት ነው። አጭር ንግግር ከማድረጉ በፊት አንድ ሰው ለሁለት ደቂቃ ጋብዛለሁ። ለሁለት ደቂቃ ኃይሉ ጸጋዬ መልእክት አለው። ኃይሉ ጸጋዬ። ሃሎ፣ እንዴት አመሻችሁ? ድንኳን ሰብሬ ነው የገባሁት። አንዳንድ አስቂኝ ነገሮች መናገር ፈልጌ ነበረ። በተለይ ጌትነት የሚሆን የሚያስቀው አታ አንድ ቀን ቢራ ስንጠጣ አልነግራችሁም። የኔና የሱ ብቻ ቀልድ ናት። እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። ጌትነት በወጣትነቴ ግጥም መጻፍ እንዴት እንዳለብኝ 3 ዓመት ብቻ ነው የኔ ሲኒየርነቱና እነሆ ጌትነት እዚህ ፊትህ የቆመው ኃይሉ ጸጋዬ ያንተ በረከት ያረፈበት ነውና ምስጋናዬን ተቀበል። ሌላው ብዙ ነገር ተብሏል እና ቤነክያ ብዙ ነገር ስላሉ አልጨምርም። ዶስቶየቭስኪ የሚባል ደራሲ አለ አሜሪካ ማነው ራሻ። ቶልስቶይ የሚባል ሌላ ትልቅ ደራሲ አለ። ሁልጊዜ ክርክር አለ። ማን ነው የዓለም ቁጥር 1 ኖቨሊስት ሲባል አንዳንዶቹ ዶስቶየቭስኪ ይላሉ፣ አንዳንዶቹ ቶልስቶይ ይላሉ። ያም ሆነ ወደ ራሻ ነው የሚሄደው። አና ካራኒናን ጻፈና ቶልስቶይ ዶስቶየቭስኪ አነበበው። በእድሜ እሱ ይበልጣል ትንሽ። ከዛስ በፒተርስበርግ ጎዳናዎች እየሮጠ መጽሐፉን ይዞ የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ ይሮጥ ነበር። ለቶልስቶይ ክብሩን ሲገልጥ እኔ ኃይሉ ጸጋዬ ለጌትነት ነው በአዲስ አበባ ጎዳናው የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ እሮጥለታለሁ።
ድንኳን የሰበርኩበትን ዋና ምክንያት ልንገራችሁ። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባያ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒየሮቼ መካከል ተፈሪ አለሙ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ። እኛ የጥበብ ተወካዮች አለ። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንዴ ትንሽ ነገር አንሸልሙ? ዛሬ ሚኒስትሩ አሉ። ተፈራ ወርቁ ስልክ ቢያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው ጌትነት ነው ሎሬት? ሎሬት ነው ጌትነት ነው። ከዛሬ ጀምሮ ማንኛውም ጋዜጠኛ የፕሬስ የቴሌቪዥን የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እንየው ነው። አመሰግናለሁ። እወዳችኋለሁ። እናመሰግናለን። ኬኩ እየመጣ ነው። ኬኩ እየቀረበ ምንም እንደው ይሄ ሀሳብ ሰጥ እባካችሁ የሆነ ነገር መልካም አስተላልፉ ሲባል በባና ስለዚህ ጥሩ ነው። ምክንያቱም ብዙ ተናጋሪዎች አሉ። አሁን 2 ደቂቃ ብቻ ጌትሽ ለገና ተልኩ ብቻና ያስፈልጋል። ኮሜንት ለርክልን ካለ ዚክር በቃ እጅግ በጣም እናመሰግናለን። እኔ ዝም ብዬ ይሻለኛል። ዛሬ ደንግጫለሁ እያለ ዝም ይላል ኖራ ሲሽል ከቲያትር ጋር ነው እንዴ? አሁን ጌትሽ ትንሽ ደቂቃ በቃ ምን ማለት ህዝቡ ጠየቀኝ። እሺ ትንሽ ደረና እውነቱን ለመናገር ዝም ነበር። በጣም የሚገልጸው በጣም ነው የማመሰግነው። በጣም እድለኛ ነኝ። እግዚአብሔር በጣም አብዝቶ ይወደኛል። ሁሉ የሆነ በእኔ ፈቃድ አይደለም። እውነቱን ለመናገር መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዲህ ከተነሳ ቀር እንግዲህ ገና ካንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ሙላት ማውጣንታለሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ። ዛሬ በጣም ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታየን እርግጠኛ ነኝ። ከአርጌሎ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሼ።
ክብር ነው። አመሰግናለሁ። እዚያ ያላችሁትን በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁን የ1970ዎቹ የዩኒቨርሲቲ የነበርን ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ 70ኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። አይሰገይ ቀላል ነገር አይደለም። አሸክማኝ ቆፎ ተፈሪስ ነው አርቴ እሸቱ አይ ባልጀምር ነው የሚሻለው መጥራት። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። እዛ ያላችሁት በሙሉ ተፌ እንዳለ አመስግኜ ተፌን የመጨረሻውን ሁለት ተፌዎች ሁለታችሁንም በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለኔ ያልሆነው ነገር የለምና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁም ይሁንና አንዴ እናመሰግናለን እንበለው። እናመሰግናለን ተፌ፣ እናመሰግናለን። ደግነትህ፣ ትጋትህ፣ ሁሉ ነገር ስብዕና የተለየ ነው። ለቲያትርና ለቲያትር ባለሙያ የምታደርጋቸው ነገሮች በሙሉ ከቃል በላይ ናቸው። እግዚአብሔር ይስጥልን። በቃ ሁላችሁንም እግዚአብሔር ይስጥልን። እንዴ ባየው ቁጥር እኮ ተአምር እኮ ነው። አቢሲኒያ ባንክ ጉዳ አደረገኝ እኮ። አበሻ ቢራ የሚገርም ነው። ረጅም ጊዜ ትውቃለን። በእውነት በዚህ ደረጃ አስደነግጡኛል ብዬ አላሰብኩም ነበር። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንደምን ዋላችሁ? አንደኛው ነገር ተንሳሽ ከወንድሟ ጋር በጣም ነርቨስኛል ነው። በጣም ደስ ይለኝ ነው። አታ ይገለጣል። አታ ሌላ 78 88 108 ዓመት ድረስ ኑር። ከዛ በላይ ይበቃል። ታፊ ከመጀመሪያው ስልክ ስደውልለት ጀምሮ የነበረው ቀናነት የነበረው መልካምነት ቃላት አይገልጸውም። እናቴ አሁን ወጣ ያያችኋት መድረክ ላይ የሆነ ነገር ደስ ሲላት ቃላት አልገልጽላት ሲል ልብ ይመርቅ ትላለች እና ተፌ ልብ ያመስግን አንተን ነገር ሌላ ምንም የምለው ነገር የለኝም። ከአታና ከቤተሰቡ እች ስጦታ ለተስፋ ኢንተርፕራይዝ አበረክታለሁ። ተቀበሉልኝ። ተፌ ቅንነትህ አብሮህ ያርጅ፣ መልካምነትህ አይወሰድብህ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በጣም ነው የምናመሰግነው ለተደረገልኝ ነገር። Oye, thank you. Salam nesh. በለቀቀም ታሪፍ ነው።
ሎሬት ኧረ ሎሬት ይኸው አርድ ነው ኧረ አጠፉሽ እኮ አፋርጉታ ይበቃናል እኮ ሄደታ ያወደኝ ይሄ ኒውስ አንድ ወጣው ይጀምር አባን ንጉስ ካምባን በስ ንጉስ ካምባን በስ አንድ ወደ ይኸው ዋይድነሳ ካሜራ ቀቄ ዞር በል ምን አረጋኝ ለሱ ኤት ባገት ደረጃ ነው መከበር ነበር ተጀመረ አዎ ተጀመረ ሳር ቤት ላይ የቴምር ሪል ስቴት አፓርትመንት ሽያጭ ተጀመረ ሊያውም ከ35 በመቶ ቅናሽ ጋር ባንዴ ለሚከፍሉ ደንበኞች ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሐሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ ለበለጠ መረጃ ታች ባሉት ስልኮች ይደውሉልን ቴምር ሪል ስቴት ከቤተሰብ በላይ አሁን ደግሞ ኪሮስ ኃይለ ሥላሴን ጋብዛለሁ። ጌትነት ይገባና እምባዬ ይለኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምባዬ ይለኝ ብሎ ያደፈርሰዋል። የከረረው ጨዋታ ያለዝበዋል። ከዛን ጊዜ ጀምሮ ጌትነት የኔ ታናሽ ወንድም ያው በ2 ዓመት ስለምበልጠው ነው የኔ ታናሽ ወንድም የታናሽ ወንድም ጓደኛ የትምህርት ቤት ጓደኛ የሥራ ዓለም ባልደረባ ሆኖ ላለፉት 48 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ። ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ የማቀለት ግጥም እና ፈቅደልኝ እባክህን እንድላት ፍቀድልኝ አለ ኮፒራይት ልበላት ብየው ደስ ባለህና ለቦታው ለንግግርህ አመቺ በሆነ ቦታ በለው አለኝ። ጌትነት ባለበትም በሌለበትም ምላት አንድ ግጥም አለች። እውነት ቤት ስትሰራ ውሸትም ካገዘች ምስማር ካቀበለች
ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች። እቺ ግጥም የጌትነትን መላ ህይወት የምትገልጽና የኖረባት ህይወት ነች። በእውነት ስለእውነት ኖሯል ጌትነት። አንዳንዴ እንደ ትንቢትም ይሆናል። ኤሜ ሲዛር የሚባል አንድ ደራሲ ሲዝን ኢን ኮንጎ የሚባል ስለ ፓትሪስ ሉሙምባ የጻፈው ድርሰት የነ ተፈሪ የነ ጌትነት ፕሮዳክሽን ነበርና እኛ በረዳትነት ተመድበን እዛ ስንሰራ ስታንዛ ፕሌየር የሚባል አንድ ገጸ ባህሪ ይጫወት ነበር ጊታር ይዞ ጌትነት። እንደምን ይላል አንደኛው እንትኑ እንግዲህ ስታንዛ ፕሌየር እንትን ነው እንደ ተራቢ እንደማለት ነው፣ እንደ ጉዱ ካሳ ማለት ነው። እዛ ላይ የሚነገሩ ነገሮችን የሚተርብ ነውና the trap remembers the bird but the bird forgets the trap ይላል። ወጥመዱ ወፊቷን አይረሳትም፣ ወፊቷ ግን ወጥመዱን ትረሳዋለች ነው። throughout his life ደግሞ ጌትነት የህይወት ኖሮታል። በሚደርሳቸው ድርሰቶች፣ በግጥሞቹ፣ በተውኔቶቹ ተፈትኖበታል። ትራፕ አልለቀቀው። ወይ አዲስ አበባ የሚል ቲያትር ጽፎ መከራውን አይቷል እናውቃለን። ምንም እንኳን ደጋ እሱ እዚህ ቢሆን ጌትነት በጀግንነት የምናውቃቸውን ሰዎች ሁሉ የበለጠ ያጀገነ ነው። አባ ኮስትርን፣ የቴዎድሮስ ራዕይን፣ እቴጌ ጣይቱን እና በርካታ ድርሰቶች የጻፈ በርካታ ግጥሞች የገጠመ ነው። ልደት አዳራሽን የምታውቁ ሰዎች ታውቁታላችሁ። ስለ ልደት አዳራሽ የገጠመው ልደት አዳራሽ ፈረስ ያስጋልባል ጀት ያንደረድራል ብሎ የገጠመ ነው። ስለ ብቸኝነት የገጠመ ነው። ጌትነት ያልገጠመውና ያልጻፈው መጥቀሱ ነው የሚቀለው። ያም ሆኖ ብርቅ በነበረበት ጊዜ ድሬዳዋ አቶ እንዳለ የሚባሉ ሰው የብሔራዊ ሆቴል ባለቤት ናቸው። አርቲስቶች የሚያርፉበት ቤት ነው። አባ ኮስተርን የጻፍከው አንተ ነህ አሉት። አዎ። ደስ ስለተሰኙ እርግጠኛ አይደለሁም ብሩን የ3,000 ይሁን የ5,000 ብር ቼክ ጽፈው ሰጥተውታል። በዛን ጊዜ ለአንድ አርቲስት ትልቅ ብር ነው። ጌትነት ቀድሞውኑ የተመረቀ እንደ ስሙ ጌታ የሆነ በኪነ ጥበብ የገነነ ነውና ተፈሪ ጨርሶት ነበር። ቅዱስ ብሎ ከተፈሪ በኋላ መናገር ይከብዳል። ጌትነት ስላወቅኩ በጣም ደስተኛ ነኝ። እዚህ ስለቆመ ተፈሪ ነገሮች ሁሉ ጠፉብኝ። ጌትነት አንተን ስላወቅኩ አንተና ያንተን ባቾች ስላወቅኩ እጅግ በጣም እድለኛ ነኝ። ያንተ ሙያ አጋር፣ ያንተ ሙያ ባልደረባ በመሆኔም በጣም እድለኛ ነኝ። እግዚአብሔር አምላክ እድሜህን ያርዝመው። በአበሽኛ እንደሚባለው ጣቶችህን ቁርጥማት አይንካቸው። ከብሔራዊ ቲያትር በ2 ዓመት ከ2 ቀን ታንሳለህ። ብሔራዊ ቲያትር የዛሬ 2 ቀን ህዳር 3 70ኛ ዓመቱ ነው። አንተ 68 ነህ። ለ80ኛውም ለ90ኛውም ዓመት ያብቃ። አመሰግናለሁ። እናመሰግናለን። ሞስ እግዚአብሔር ያክብርልን። እግዚአብሔር
ታንኪዩ እናመሰግናለን ኪሮስ። ዛሬ ይህንን የክብር ቀን አካል ተገኝቼ አቀፌ እንኳን ደስ ያለህ ደስ ይለኝ ነበረ፣ ግን አልሆነም። ወደፊት እድሜና ጤና ሰጥቶን አንድ መድረክ ላይ ደግሞ ቆመን እንሰራበትን እለት እናፍቃለሁ፣ እጸልያለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። ገጣሚ፣ ተዋናይ፣ ጸሐፌ ተውኔት፣ መራሄ ተውኔት፣ አሳቢ፣ ሁለገቡ የኪነ ጥበብ ባለሙያ ጌትነት እንየው እንኳን ለ68ኛ ዓመት የውልደት በዓልህ እንዲሁም ለ43ኛ ዓመት የሙያ በዓልህ በሰላም አደረሰህ ለማለት እወዳለሁ። እንግዲህ ጌትነትን ለመጀመሪያ ጊዜ በቴሌቪዥን መስኮት ሲተውን ካየሁበት ጊዜ ጀምሮ በቅርበትም እድል አግኝቼ አብሬ በሰራሁባቸው አጭር ጊዜያት እጅግ በጣም ብዙ ነገሮች የተማርኩበት ነው። እኔ የመጀመሪያ የግጥም መድበሌንም ስሰራ እንደ ታናሽ ሳይንቅ ግጥሞችን ወስዶ አንብቦ አስተያየት የሰጠኝ እጅግ በጣም የማከብረው የሙያ አባቴ ነው። እኔ ደግሞ ዕለት በስም መመሳሰል ሁል ጊዜ በህይወቴ ይነሳል እና በተለያዩ አጋጣሚዎች ሰዎችን በማገኝባቸው ቦታዎች ላይ የንግግራችን መጀመሪያ ጌትነት እንየው ልጅ ነሽ ወይም ትመስኝ ነበር የሚል ነውና በየዕለቱ አብሮኝ የሚዞር ስም ነው ጌትነት። ለዚህ እጅግ በጣም ክብር ይሰማኛል፣ እድለኛ ነኝ ለማለት እወዳለሁ እና በየምላሾቼ ሁሉ የሱን የሙያ አባትነት ስመሰክር ነው የምኖረው። ለዚህ በጣም ደስታ ይሰማኛል። ዳናም ላይ እንዲሁ ተከታታይ ቴሌቪዥን ድራማ ላይ አብሬ የመስራት እድሉ እንደገጠመው ሰው ጌትነትን ካለው ክብር፣ ዲሲፕሊን ብዙ ነገሮች ተምሬያለሁ። ያንን የሚያክል ታላቅ አዘጋጅ ለሌላ አዘጋጅ ደግሞ እየታዘዘ ሲሰራ ያየሁበት አጋጣሚ እጅግ በጣም ያስገርመኛል። በሌላም ሁኔታ እንደ አዘጋጅ የመድረክ ቲያትር ላይ ቅንጭብ እንዳይወድል ገጥሞኛል እና ጌትነት በሙያችን በእኔ ዘመን እጅግ በጣም በከፍታ የሚታይ ባለሙያ ነው። ይህንን እድል አግኝቼ መልዕክቴን በማስተላለፍ እጅግ በጣም ደስ ይለኛል። ጌትዬ ዘመንህ ሁሉ በከፍታ ይለቅ ላለው ወደፊትም ደግሞ ያንተን ስራዎች ለማየት እናፍቃለን። በጤና በሰላም በፍቅር እንድትኖርልን ምኞቴ ነው። የትነትዬ ምን ብቻ አይደለም ኢትዮጵያም ተስላላት እድለኛ ሀገር ናት። ጥበብ አንተ ስላላት እድለኛ ናት። መግለጫ ቃል ያንሰኛል። ከእውነቴን ነው። ስጦታችን ነህ። ያንተን የመድረኩ ጧፍ ጠፋ በምትለዋ በአንድ ግጥም ውስጥ ለወግ ሾው በጻፍከው የሰራኋት ትወና ግጥም አትመስለኝም፣ ሙሉ ቲያትር ነው የሚመስለኝ። ጽሁፎችም እንደዛ ናቸው፣ ውበታም ናቸው። ጌትነትዬ በእውነት ነው የምልህ፣ በአንተ መፈጠር ብዙ ሙያተኞች ተፈጥረዋል። በአንተ መፈጠር ኢትዮጵያ በጥበብ ጸጋዋ አብባለች፣ አሸብቃለች፣ ደምቃለች። እጅህን ጠፍብን፣ እድሜህን ያርዝምልን፣ ጤናህን ይስጥልን፣ ረጅም ዓመት ኑርልን። ውድድ ነው ማረግህ። ጤና ይስጥልኝ። በዚህ አዳራሽ ውስጥ የምትገኙ ኢትዮጵያውያን ወገኖቼ እንዲሁም የዕለቱ የክብር የበዓሉ ሙሽራ ጌትነት እንየው እንኳን ደስ አለህ። ሁላችሁንም እንኳን ደስ አላችሁ። ይሄ የጥበብ ሰው ቀደም ባለው ጊዜ ሽልማቱ፣ አድናቆቱ፣ ክብርና ሞገሱ ሊሰጠው ይገባ ነበር። ቢሆንም ግን ይህንንም ቢሆን ጊዜ ጠብቃችሁ ያዘጋጃችሁትን በሙሉ ከልብ አመሰግናለሁ። ትንሽ ወደ ላይ ቀረብ
شادي ودزي يا تفي ودنيا يا يا يا